ሰላም ሰላም፣ እንዴት አላችሁልኝ የኔ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ያው እንግዲህ በዓል አልፏል፣ ግን ደግሞ ብዙዎቻችሁ ለምንድን ነው ህያብ ወጡን ስትሰሪ ምን ስትይ እና ያላየ ነው ያላችሁ ነበርና ያው እንግዲህ ብችል ኑሮ ለማሳየት ሞክሬ ነበርና ግን ያው አንደኛ ካሜራማንም የለኝም ነበረ። አብሪኮ ነበር የነበረውና በመሃል ተኝቶ ነበረ እና ደግሞ ያው ገሃድ ጾም ሲጾም ስለነበረ ማክሰኞ ዕለት ያረድነው ምንም ያለውም ዶሮም ሌሊት ላይ ስለነበረ ብቻ 9 ሰዓት አልፏል። ራሱ ይሄን ዶሮ ስገነጥልም ምንም ስልም ግን ያው በቻልኩት አቅም ቪዲዮን አላጠፋሁትም ነበርና ግማሹን ፓርት አብሪኮ ነው ያዘኝ፣ ግማሹ ፓርት ደግሞ በራሴ ነበር ይዤ ነበረውና ያው እንግዲህ ቤተሰብ እዚህ ጋር እንደምታዩት መላላጫውን ለመለያየት እየሞከርኩኝ ነበርና ይገርማችኋል የዘመኑ ነገር ብቻ ጥፍሬ አልተመቸኝም ነበርና ባልሰራ ኑሮ በደንብ አሪፍ አድርጌ በጣም ገነጣጥላት ነበረ። እና ደግሞ ያው እናንተም ሁሉም ማለት ዶሮ እንደ ሁሉም ቤት አሰራር ይለያያል ትለኝ ነበረ እናቴና ሁሉም ቤት የሚሰሩት አለ ይለያይ ነበረ። ያው በቻልኩት ግን እንዴትም ብዬ መላላጫው በደንብ ሳይነሳብኝ ለማድረግ እየሞከርኩ ነበረ። እዚህ ጋር ይታያችኋል እጄ ሁላ ከብዶኛልና ያው ተነስታልኛለች። አያችኋት እንዴት እንደምታምር መላላጬ። በባለፈው ጊዜ ስገነጥል ኤፍሬም ሊሊና አሌክስ ሲመጡ ነበረ ዶሮ አርጄ ነበረው ቤት ውስጥና በቃ የዛ ታይም ብቻ ነበረና ኤፍሬም መላላጫው ለአንድ ሰው ብቻ ነው ወይ ይሄ ሁሉ ለምን ለቦታ ታረጊውም እያለ ነበርና ያው ትልቅ ዶሮ ነበረ እንትን ያለችልኝ እናቴ ነበረች ባይገርማችሁ የገዛችልኝና ያው አንድ ብቻችን ስለነበርን እንግዲህ አንድ ዶሮ ብቻ ነው እንትን ያለው እንጂ እናቴ አንድ ዶሮ አትወድም። ዶሮ ከተገዛ ይቀር ከተሰራ ይቀር በርበሬውም ዘይቱ ከተነካካ ይቀር ደህና አድርጎ ሁለት ነው መስራት ትላለች። ያው እኔ ብዙም ቤተሰብም ስለሌለ የነበርነው እኔ ኤፍሬም እና አብሪኮ ነበርን በቃ እና ኮምፒውተርና አራታችን ብቻ ስለነበርን ያው እንግዳ ምንም ስለማይመጣ ነውና እዚህ ጋር ደግሞ እንትን ነው የሚባለው ይሄ ፈረሰኛውን ለማላቀቅ ስሞክር ወይኔ በጣም የሚከብድ ቦታ ነው፣ ግን በጣም ጉልበት ይጠይቃል ነበረ። ባይገርማችሁ በጣም በልጅነቴ ነው ዶሮ መገንጠል ለመርክትና እናቴ እንደነገርኳችሁ ሁሌ እኛ ቤት 2 ዶሮ ወይ 3 ዶሮ ነው የሚሰራውና በዛ ሰዓት አንድ ዶሮ እናቴን እያየው ነበረ የምሰራው። አንዱን ስጪኝ ምናምን ብዬ በጣም አልቅሽ ነው ለሚሰጠኝና መጫወቻ ነው እንዴ የተባልኩ ነበር የሚሰጠኝ፣ ግን ለምጃለሁኝ። እዚህ ላይ ደግሞ ምንድነው የሚባለው መቋደሻ ነው የሚባለው ስሙ እንደዛ ነው ከተሰራ በኋላ ግን ይመስለኛል ጨጓራ ነው አላቅም። ብቻ ስህተት ካለብኝ ስም ላይ ስህተት ካለብኝ አርሙኝ። እኔ ማለት ሲገነጠል የቱ ጋር እንደሚቆረጥ የቱ ጋር እንትን እንደሚባል ነው ያሳየችኝ እናቴና ይሄ ዶሮዋ ስትበላ ቆሻሻ ምናምን ይደረግበት ነው። ሳር አለው ሁላ ወርቅ ይገኛል ትለኝ ነበር። ወርቅ ከበላች ወርቅ ይገኛል ምናምን እየተባልኩ ነበረ። በደንብ ያው ዶሮ ሲባል በደንብ መታጠብ ይፈልጋል ታውቃላችሁ። እንደምታዩት ያው ብዙ ጊዜ የሚባለው በጨውና በሎሚ ይዘፍዘፍ ነው የሚባለው። እዚህ ጋር ሎሚና ጨው እየጨማመርኩኝ ነበርና አብሪኮ ለምንድን ነው ሎሚ አይልም እያለኝ ነው መሰለኝ። እዚህ አካባቢ እንደዛ ነው ትዝ ይለኛልና ያው ሎሚ በደንብ ተጨምቆ ሎሚውን ግን መርሳት የለብንም። ሎሚው ከተረሳ ድንገት ወጥ ውስጥ ገብቶ ወጡ በጣም ይመራል። ስለዚህ ያው መጨረሻ ላይ በደንብ መጠንቀቅ ነው። አንድ ዶሮ ስለሆነ ብዙም አያስቸግርም። ሎሚውን ለይቶ ለማውጣት አልተቸገርኩኝም። ያው በደንብ ጨምቄ እዚህ ጋር ለመዘዘፍ እየሞከርኩ ነው። ይገርማችኋል በመሃል ደግሞ እዛ ጋር ሽንኩርት ማቁላለት ጀምሬያለሁ። አስቡት ከአላፋት ዝማሬ መጥቼ ማታ ነው በቃ እንትን ያለውና እንደውም ጥፍሬ በጣም ተመችቶኝ አጥቤዋለሁ ማለት አጭርም ስለነበረ ጥፍር ግን ለበዓል ጊዜ መሰራት የለበትም።
ይሄኔ እናቴ ብትሆን አንሺው ትለኝ ነበረ። የምር መነሳት ብችል ኖሮ እኔ ምን ትንለው ነበረ። ግን እንደምታዩት ነው በስነ ስርዓት ያጠብኩት አረፋው እስከሚወጣ ድረስ። ብዙ ጊዜ እኔም እናቴም ዶሮ በደንብ መታጠብ አለበት ብለን ስለምናስብ ሰው ቤት ስንበላ ይሄን ያክል ላያስደስተን ይችላል። ምክንያቱም እንደኛ ምን እንደማያጥቡት ዶሮ እንዴትም ይገንጠል ግን መታጠብ አለበት ብዬ ነው እኔ የማስበውና አገነጣጠሏ ትገነጣጠል እንጂ ምንም አንዳንዴ ስጋው ላይ አንዱ ወደ አንዱ ሊሄድባችሁ ይችላልና እኔ ይሄን ያክል ሞያ አለኝ ብዬ አላስብም። ግን ያው በቻልኩት አለኝ እግዚአብሔር ይመስገን። ጾሜን ማድረሰው አይደለሁኝ ሞያ እንደሌለው ሰው። እዚህ ጋር ያው ቁሌቴን ያቆላለው ነበርና እዚህ ጋርም እንግዲህ አብሪኮ አልተኛም ይመስለኛል። የከበደው ወደ በኋላ ላይ ነውና እኔም ውጭ ላይ ንፋሱ በጣም አስቸግሮኝ ብርድ እንዳይመታኝ ደግሞ ታውቃላችሁ፣ ብርድ ተመትቼ ደግሞ እንዳልቀርባችሁ ብዬ ያው እዚህ ጋር በደንብ እያቆላላሁት ነበረ። ድስቴም እንዳይዝብኝ ታውኝ እስኪ ታውቃላችሁ። ኤፍሬምን አስወጥቼው ነበረ ከቤት። አሁንም ድረስ ቅጣት ላይ ነው ያለው። ወደ ቤት አሁንም ድረስ አልገባም። ግን ያው በቃ እና ፏ እያደረኩ ነበረ። ቤቴን በመሀል እያጸዳው ነው ስራ ምናምን እየሰራራው የነበረውና እዚህ ጋር እያቆላላሁኝ በመሀል እየተነሳው መኝታ ቤቴንም ምንንም እያጸዳዳው ነበረ። መቀያየር ያለብኝን መጋረጃዎች ምናምን አንሶላዎች ምናምን እየቀያየርኩኝ ነበረና ከሰል ጨምሬ ስለነበረ እሺ እዚህ ጋር እየተቆላላ ነው። ይሄው ያስታውቃል። እኔ ዶሮ ላይ በርበሬ በዛ ሲል ነው ደስ የሚለኝ ስላችሁ። በደንብ ከተቆላላ በርበሬ አያቃጥልም እና ስታቆላሉ ደግሞ በሙቅ ውሃ ማቆላላት ነው። በሙቅ ውሃ ከተቆላላ ምንም አይሆንም፣ ጭራሽ አያቃጥልም። ውሃ በጎን ስቶቭ ላይ ያፈላውኝ እዚህ ላይ ጠብ ያደረኩኝ በርበሬ እንዳያቃጥል እንጂ በርበሬ ስለበዛ ስላልበዛ ምንም ችግር የለው። በርበሬ ትንሽም ተደርጎ ሊያቃጥል ይችላል። ያ ማለት ስታቆላሉ በቀዝቃዛ ውሃ ምናምን አለማድረግ ነውና ባይዘው ስህተት ካለብኝ ንገሩኝ እሺ፣ ስህተቴን እቀበላለሁ። እንደዚህ ሆኖብሻል እያላችሁ መናገር ትችላላችሁ። ድስቱ አለመያዙን ደግሞ ያው ያስታውቃል። ድስቴ ይሄውና ምንም ነገር አልተያዘውም። እዚህ ጋር ፋ እንዳለች ናት። ከዘይት ስጨምርም ምንም ስልም እኔ አልያዘብኝም። ብቻ ደስ ይል ነበር። በቃ አሁን ከዚህ በኋላ ያለው ፓርት አብሪኮ ተኝቷል። በቃ አልቻልኩኝም ምናምን ብሎ ትቶኝ ተኝቷል። ኮምፒውተርም ያው በጊዜ ነበር የተኛው፣ 5 ሰዓት ምናምን ነበር የተኛውና እዚህ ጋር ራሴን በራሴ ነው እየቀረስኩ ያለሁት። ያው እስኪ ለያዘው ለማንኛውም ብዬ ነበርና የዛን ጊዜ ቪዲዮ ረዝሞብን የዩቲዩቡ አልጨመርንላችሁምና ያው ለምንድን ነው ዶሮሽን ያላሳየሽው ምናምን እያላችሁ በውስጥ እየጻፋችሁልኝ ነበርና በቃ እንግዲህ ከተቀረጸ አይቀር ብዬ እንትን ለማለት ሞክሬያለሁኝ። እዚህ ጋር ደግሞ ሊጡ በስቶብኝ ያለኝ ፓትራ ትንሽ ነበርና ለማብዛት ብዬ ማለት 2 ቦታ አድርጌዋለሁ። ሊጡን እንደውም ትንሽ አስቀርቼላት ነበርና በትንሽ ይሄ ፓትራ ድጋሚ እንትን አልኩት። ያው በስቱ ደግሞ እንትን እንዳይል ብዬ ብቻ። ግን ያው ዳቦ በጣም ምርጥ ነበረ። ደግሞ አልታማም። መቤቴ ዳቦ በመጋገር አልታማም። በስነ ስርዓት ጫውንም ስኳር፣ ቫኒላ፣ ዘቢብም ጨምሬበት ነበረ። ያው እኛ ቤት ብዙ ጊዜ አምባሻ ወይ ህብስት ሊጋገር እናቴ ልትጋግር ትችላለችና ህብስት እንኳን እውነት ለመናገር እስከ ዛሬ ጋግሬ አላቅም ብቻዬን። ግን በኦቭን ዳቦ መጋገር በጣም ቀላል ነው፣ የሚከብድ ነገር አይደለም። እንደውም ትንሽዬ ናት መሰለኛ፣ ትንሽዬ ናት እንዳትሉኝ፣ ብቻ ለኛ ትበቃለች፣ አታንስም፣ በቂ ናት ብዬ አስባለሁ። በደንብ እንትን እያልኩት ነበር። ግን በስማም እመቤቴ ስተኛ ተቀላችሁ ቢያንስ በቃ ነክቶብኝ በሉት የተኛሁት 12 ሰዓት ሊሆን ሲል ነው የተኛሁት። ጠዋት 12 ሰዓት ማለት ነው። 11 ሰዓት ከምናምን ተኛሁኝ። በቃ የቀረው ቤት ማለት ወጥ ምናምን ሰራራበት የነበረው ቤቱን ደግሞ ለማጸዳዳት ነገ አጸዳዋለሁ፣ በቃ ችግር የለም ምናምን ብዬ ተኛሁኝ።
ኮባውን ያላጠብኩት እንዳይመስላችሁ እሺ፣ አጥቤዋለሁ። ቪዲዮ ላይ እንትን ስላላልኩት ነው እንጂ ቪዲዮ እንደምታዩት እንግዲህ በራሴ ይዤዋለሁ። ይኸው እየመጣው ቼክ እያደረኩ ነበረ። ቀድሜ ኦቭኔን አግዬ መክተት ነው በቃ። መጨረሻ ላይ ከፈለጋችሁ አስገባላችኋለሁ ዳቦ እንዴት ወጣ ማየት ከፈለጋችሁ ማለት ነው። ኤፍሬም ነበር የቆረሰው። ይገርማችኋል፣ ያው አባወራ አይደለም የሚቆርሰው። በዚህ በኩል ደግሞ ያው ወደ ዶሮዬ ደግሞ ተመለስኩ። ዶሮዬን አጥቤ ነበር። እዚህ ጋርም ራሴን በራሴን የቀረስኩት። ሁላ ጭንቅላት ተቆርጧል እናንተ። ያው ራሴን በራሴ እያየሁኝ እዚህ ጋር ብቻዬን እየለፈለፍኩኝ። ማታ ነው መዝሙር መክፈት አልችል፣ ዘፈን መክፈት አልችል፣ ጎረቤት እንዳረብሽ ብዬ ባይዘው ዶሮ እኛ ቤት እንትን ከተባለ በኋላ በምንድነው በድስት ከታጠበ በኋላ በድስት እንትን ይባላል። ትንሽዬ በትንሽ እሳት ትጥዱትና ገንፈል ነገር አለ አይደል? ከዛ እንደዛ ስታረጉት ውሃው ይወጣል እና እየጨመቃንም ማረግ ይቻላል፣ ችግር የለውም። ወይኔ ሳልቆጥርላችሁ ግን 12 ብልት አልፏል። ይገርማችኋል። ያለፈው ታዲያ ጉሮሮ ምናምን ተጨምሮና 12 ብልት የሚባለው ይመስለኛል መላላጫ፣ ታፋውን፣ ፈረሰኛውን ምናምን ነገር ነው 12 የሚባለውና ታፋና መላላጫ ራሱ ሁለት በሉት ያለውና ልክ አሁን 12 ተብሎ የማይደመሩ አሁን ለምሳሌ ክንፍ ምናምን ነገሮች አሉ 12ቱ ላይ የማይካተቱና ብቻ በቃ 15 ብላችሁ ያዙት። እዚህ ጋር ሲጀመር ስለዛ ይመስለኛል እያወራኝ ነበር። ብቻዬን በቃ እየለፈለፍኩ ነበር እና ይገርማችኋል። በቃ በዛ በሌሊት ብቻዬን በቃ ግን በጣም ነፃነት አለው። ይሄኔ ኤፍሬም ቢኖር እኔ እዛ ጋር አንዱን ስራ እየሰራው አንዱን ስራ እሱ እዚህ ጋር ያበላሽብኝ ነበር በእርግጠኝነት ማለት ነው። በቃ እና ደግሞ በቃ ምንም ሊያግዘኝም አይችልም። ሲጀመር እንኳን አስወጣሁት። ሴቶች ሲጀመር ቤት ስታጸዱ ምናምን ነገር ወንዶቻችሁን አስወጡ፣ ከቤት አስወጡ። የምር ያው ባል እናቴ ቤት አልኩኝም ታውቃላችሁ። ሂጃለሁ፣ የባል ቀን ሂጃለሁ። ግን በቃ ኤፍሬምን ቡታጅራ አልሄድምና ድባቡ ማለት በቃ ቤቱ እንዲደብረው አልፈለኩኝም። ለምን ቤቱ ብቻውን ምንም ነገር ሳይደረግበት፣ በዛ ላይ ደግሞ ኤፍሬም የመጀመሪያ ጊዜ ነው ቡታጅራ ሳይሄድ በዓልን እያሳለፈ ያለውና ስለዚህ ቤቱም ደም ማየት አለበት ምናምን የሚባል ነገር አለ አባባል። እውነት ይሁን ውሸት አላውቅም፣ ግን በዛ ምክንያት ያው እንግዲህ እዚህ ጋር እያቁላላሁኝ ነው። የበዓል ቀን ነበረ እናቴ ጋር ሄድኩትና ብቻ ደስ በሚል ሁኔታ በዓልን እውነት ለመናገር ደስ በሚል ሁኔታ ነው ያሳለፍነው። ሁሉም ነገሮች ደግሞ ተሳክተውልኛል፣ ሁሉም ማለት ነው። እውነት ወይኔ እንጀራ ስጋግር አላስኩኝም እንጂ ቪዲዮ እንጀራም ስጋግር ቪዲዮ ብቻዬን ስለሆንኩ ነው አያችሁ አይደል? እንጂ ዶሮዬን ምናምን ሰራቼ ከጨረስኩ በኋላ ዳቦዬን እንትን እየጋገርኩኝ ማለት ነው። በመሀል እንጀራ እየጋገርኩኝ ነበርና እንጀራም እንደ እናቴ አልሆንም ማለት በጣም ስስ እንጀራ ይወጣልኝም እንደሷ። እኛ ቤት ብዙ ጊዜ ስስ እንጀራ ነው መብላት የተለመደውና እንደሷ ባይሆንልኝም ግን እንጀራን በስርዓት ማዞር አይከብደኝም፣ አዞራለሁኝና ግን የለመድኳት ምጣድ መሆን አለባት። አሁን የእናቴን ቤት ምጣድ ለምጄዋለሁ በስነ ስርዓት አይከብደኝም፣ በስነ ስርዓት አዞራለሁኝ። ግን ምንድነው የሚባለው የተለያየ ቤት ምጣድ ከሆነ አልችልም። እዚህ ጋር እንግዲህ ተክተክ ብሎ በቃ ውሃዬንም ምንም ከላልሺ እንደነገርኳችሁ ነው። ትኩስ ውሃ ነው አሁንም ስከለስ የከለስኩትና እንቁላሌን እየጨመርኩኝ ነበረ። ወይኔ ግን ድስት እየተቁላላ እያለ የሚፈናጠርባችሁ እንትኑ በጣም ነው የሚያቃጥለው። በስማ እና እሱ ፓርት እንዳያቃጥለኝ ነው አሁን እዚች ጋር ፈርቼ እንደዚች እንትን ስለ ነበረውና ያው ቀስ ብዬ በጥንቃቄ ድስቷን ቀስ ብዬ ነው ላንተም ምለው ያው እዚህ ጋር ተፈናጥሮብኝ ያ እንግዲህ ብቻ እንቁላል ሰጠቅ ተደርጎ ነው የሚከተታው ትለኛለች እናቴ። ምክንያቱም ወጡ ዶሮ ወጡ አለ አይደል መጨረሻ አካባቢ ሊወጣ ሲል ነው ተደርጎ ትንሽን ተከተካል ወጡ ኩፍ እንዳይባልና እንትን ሰንጠቅ ካላደረግሽው
እንቁላሉ ውስጥ መረቁ አይገባምና እንቁላሉን ሳህን ላይ ስታደርጊ ብቻውን ነጭ ሆኖ ይጎላልና ይወጣል። ግን ከሰንጠቃ ተደርጎ እንቁላሉ ዶሮ ጋር አብሮ እንትን ካለ የመረቁ ይገባል። ስለዚህ በዛ ሰዓት እንትን አይሆንም ማለት ነው። በደንብም ቀጥን አላደረኩትም። ወጡ ቀጠን አላለም፣ ወፈርም ቀጭንም አይባልም፣ መካከለኛ ነው። ብቻ የሚጣፍጥና የሚገርም ወጥ ነበረ። ግን ያው ታውቃላችሁ ኤፍሬም ግን የበዓል ቀን ምንም እንደዛ አላለምና ያው እንግዲህ በቃ ያው ከበዓሉ ቪዲዮ ላይ አስገብቼላችኋለሁ። ቪዲዮ ደስ እንዲልና እንዲረዝም ብዬ እዚህ ጋር ያው ቡናዬን እያፈላሁኝ ነበረ። ቡናዬን እሱ በዚህ በኩል ጠጪ ይላል። እሺ ብዬ ያው መቀበል ምን አማራጭ አለኝ? ሲጀመር ሁሉም ነገር ነው እሺ የሚለው ታውቃላችሁና ያው ዳቦሽ ምን ሆነ የምትሉ መጨረሻው ይሄ ነው። የባል ዳቦ ስለሆነ ነው በኮባ ይጋገርኩት እንጂ ብዙ ጊዜ ዳቦና ውሃና ምንድነው ዘይትና ዱቄት ነበር ማደርገውና እንደምታዩት ነው። ይሄው ውስጡ ፍርፍር ብሏል። ደስ የሚል ዳቦ ነበር። ነግራቸዋለሁ እኔ ዳቦ መጋገር ይሳካልኛል።